ሰላም ወዳጆቼ እንዴት ናችሁ? የጌታ ጸጋና ሰላም ለሁላችሁ ይሁን። እኔ ወንድማችሁ ልዑል ነኝ። ሰሞኑን ስንነጋገር እንደነበረው በተለቀቁት ተከታታይ ምስሎች ስለ ዲስፐንሴሽናል ቴዎሎጂ ወይ ደግሞ ስፍረ ዘመናዊ ስነ መለኮት እሱን እያየን ቆይተናል። ዛሬም ካቆምንበት ቀጥለን በሚረዳንና በሚያግዘን ጸጋ ሆነን የዕለቱን የትምህርት ጊዜ እናያለን። ጌታ መንፈስ ቅዱስ ሁላችንንም ያስተምረናል። እግዚአብሔር ይባረክ። ከዚህ በፊት በተመለከትነው ቃል መሰረት ስለ ሕግ የሕግ ስፍረ ዘመንን አይተናል። የሕግ ዲስፐንሴሽንን አይተናል። ስለዚህ ዛሬ ደግሞ ስድስተኛውን የስፍረ ዘመን አይነት እናያለን። የሕግ ስፍረ ዘመን እንግዲህ አምስተኛው ነው ማለት ነው። ከመጀመሪያው አንስቶ አሁን እስከ አዲስ ኪዳን መግቢያ ድረስ ያለው ዘመን በአምስት ስፍረ ዘመናት የተከፋፈለ ነው። እሱም ደግሞ የሕግ የህሊና የንጽህና የህሊና የሰው መንግስት ሶስተኛው፣ አራተኛው የተስፋ፣ አምስተኛው ደግሞ የሕግ ስፍረ ዘመኖችን እነሱን አይተናል። ስለዚህ አምስተኛው ስፍረ ዘመን አይነት የሕግ ስፍረ ዘመን ነው እና አምስተኛውን የስፍረ ዘመን አይነት ከጨረስን በኋላ የሚቀጥለው ስድስተኛው የስፍረ ዘመን አይነት የጸጋ ስፍረ ዘመን ነው። የጸጋ ስፍረ ዘመን በስፍረ ዘመን ወይ ደግሞ በዘመን አሰፋፈር ውስጥ በዘመን አለካክ ውስጥ አምስተኛው የስድስተኛው የስፍረ ዘመን አይነት የጸጋ ስፍረ ዘመን ነው። እሱም ዲስፐንሴሽን ኦፍ ግሬስ ወይ ደግሞ ዲስፐንሴሽን ኦፍ ቸርች ኤጅ ማለት እንችላለን። ስለዚህ ዲስፐንሴሽን ኦፍ ግሬስ የጸጋ ስፍረ ዘመን ማለታችን ነው። ስለዚህ አምስተኛው አሁን እኔና እናንተ ያለንበት የስፍረ ዘመን አይነት የጸጋ ስፍረ ዘመን ነው። ወይ ደግሞ አሁን እኛ ያለንበት ዘመን የጸጋ ዘመን ነው። የጸጋ ዘመን ያለነው የጸጋ ስፍረ ዘመን ያለነው እግዚአብሔር ጸጋን አሁን አይደለም የጀመረው። እግዚአብሔር ጸጋን የጀመረው በክርስቶስ አይደለም። ጸጋ እግዚአብሔር በነበረበት ዘመን ሁሉ እግዚአብሔር ጸጋ ነበረ። እግዚአብሔር የሆነ ቦታ ፍቅር መሆን እንዳልጀመረ ሁሉ እግዚአብሔር የሆነ ቦታ ጸጋ አልጀመረም። ነገር ግን እግዚአብሔር ምንም እንኳን ፍቅር ቢሆን ፍቅሩን የገለጠው በልጁ ነው አይደለም። እግዚአብሔር ፍቅሩን ለኛ ያለውን ማንነት ለሰዎች ያለውን ፍቅር ያሳየው በልጁ ሞት ነው። ግን እግዚአብሔር ምንድን ነበር ይላል መጽሐፍ? እግዚአብሔር ፍቅር ነው። ፍቅርነቱን ያሳየው ግን በምንድን ነው ማለት ነው? ወዳችኋለሁ በማለት ሳይሆን በልጁ በክርስቶስ ሞት ነው። ልክ እንደዚሁ ጸጋ ከዘመናት በፊት የነበረ ነው። ጸጋ የሆነ ቦታ የጀመረ አይደለም። ነገር ግን ጸጋ የሆነ ቦታ ይጀምር እንጂ የእግዚአብሔር ጸጋ የተገለጠው ግን በክርስቶስ ነው። ሕግ በሙሴ ተሰጥቶ ነበረ፣ ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ተብሎ በቃሉ እንደተመዘገበው ጸጋ በኢየሱስ ክርስቶስ ነው የሆነው። ስለዚህ ጸጋ የጀመረው ሳይሆን ጸጋን እግዚአብሔር ለሰዎች መስጠት የጀመረው የጸጋ ዘመን ማለት እንደ ዘመን ሆኖ ጸጋ የመጣው አንድ የዘመን አሰራር ሆኖ የመጣው አሁን እኔና እናንተ ባለንበት በሐዲሱ ኪዳን በጌታችን በኢየሱስ ክርስቶስ ሞት በኋላ ያለውን ዘመን አሁን ያለንበትን እስከ ቤተክርስቲያን ንጥቀት ድረስ ያለው ዘመን የጸጋ ዘመን እንላለን። እንግዲህ ዲስፐንሴሽን ኦፍ ግሬስ የጸጋ ስፍረ ዘመን የሕጉ ዘመን ካበቃ በኋላ ኢየሱስ ክርስቶስ መስቀል ላይ ወጥቶ ተፈጸመ ባለ ጊዜ ሁሉ ተፈጽሟል። ተቋጨ ባለ ጊዜ ሁሉ ተቋጭቷል። ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም አለ ጌታ። ምን ማለት ነው? ልፈጽም ነው የመጣሁት ማለት ላስቀጥል መጣሁ ማለት ነው አይደለም። እንግዲህ አንዱ የዲስፐንሴሽን አስተምሮ ምንድነው?
የእግዚአብሔር ቃል ወይ ደግሞ መጽሐፍ ቅዱስ ቃል በቃል መፈታት አለበት ብሎ ነው የሚያምነው። ስለዚህ ጸጋ መጽሐፍ ቅዱሳችን ደግሞ መጽሐፍ ቅዱስ ራሱን የሚተረጎም ነው አይደለም። ስለዚህ ሕግና ነቢያትን ልፈጽም እንጂ ልሽር አልመጣሁም ማለት ነው። ሮሜ ምዕራፍ 10 ቁጥር 4ን ስናነብ ምን ይለናል? የሚያምኑ ሁሉ ይጸድቁ ዘንድ ክርስቶስ የሕግ ፍጻሜ ነው። ክርስቶስ የሕግ ፍጻሜ ነው። ኢንድ ነው፣ መጨረሻው ነው፣ ማጠቃለያው ነው፣ ማጠናቀቂያው ነው። አንድ ቦታ እየሄድን ኢንድ የሚል ታፔላ ተለጥፎ ስናይ በቃ አበቃ ቁም ነው፣ አብቅቷል፣ አሁን ከዚህ በኋላ መሄድ አትችልም ነው። ስለዚህ ልክ እንደዚሁ ክርስቶስ የሕግ ፍጻሜ ነው። ኢየሱስ የሕግ ፍጻሜ ነው። ከኢየሱስ በኋላ ሕጉ መቀጠል ይችላል? አይችልም። ለምን? ወደፊት እናያለን በሰፊው። ግን ከኢየሱስ በኋላ ሕጉ መፈጸም መቀጠል ስራ መስራት አይችልም። የሕጉ ዘመን አበቃ። አሁን ልክ እስከዛሬ ድረስ ስናይ እንደነበረው እግዚአብሔር በየዘመናቱ ሲሰራ እንደነበረ እንደዚሁ ዛሬ ደግሞ ጸጋ በሚባል ዘመን ወይ ደግሞ ጸጋ በሚባል የአስተዳደር ስርዓት ውስጥ እግዚአብሔር ራሱንም ጀምሮ ስራ ጀምሮ እኛንም ደግሞ በዚህ ጸጋ በሚባል የአስተዳደር ስርዓት ውስጥ እያኖረን ነው። ስለዚህ የጸጋው ዘመን የቤተ ክርስቲያን ዘመን ነው፣ የመንፈስ ቅዱስ ዘመን ነው። ምንም እንኳን እግዚአብሔር ጸጋ የጀመረው ለሰዎች ጸጋ መስጠት የጀመረው አሁን ባይሆንም ግን እግዚአብሔር ጸጋውን የገለጠው በክርስቶስ ነው። ኃጢአተኛነትን ዓለማዊ ምኞትን የሚያስክደው ጸጋ የተገለጠው በክርስቶስ ነው። መጠኑን ያለፈው የእግዚአብሔር ጸጋ የተገለጠው በክርስቶስ ነው። ስለዚህ ይሄ ዘመን አንድ ስፍረ ዘመን ነው። እንግዲህ በዓመታት ስናስቀምጥ ያው 2000 ዓመት አስቆጥረዋል። ምንም እንኳን አሁን 2018 ብንኖርም ግን ያው ዘመን የሚቆጠረው ያው በመቶ ዓመት እንደሆነ ታውቃላችሁ። ስለዚህ አሁን ያለነው 2000 ዓመት ሆኖታል። ጸጋ ከጀመረ ጸጋ ዘመን ሆኖ ከመጣ 2000 ዓመት ሆኖታል። ይህንን ዘመን ልክ እስካሁን ድረስ እናደርግ እንደነበረው በመጽሐፍ ቅዱስ ጥቅስ አጠቃለን እናስቀምጥ ብንል ግን ከሐዋርያት ሥራ ምዕራፍ 2 እስከ ራዕየ ዮሐንስ ምዕራፍ 3 ድረስ ያለውን ጊዜ የመጽሐፍ ቅዱስ ክፍል ያጠቃልላል። እንደምታውቁ አዲስ ኪዳን የጀመረው ኢየሱስ ሲወለድ አይደለም፣ ኢየሱስ ሲሞት ነው። አዲስ ኪዳን የጀመረው አይደለም። አዲስ ኪዳን የጀመረው ኢየሱስ ሲሞት ነው እንጂ ኢየሱስ ሲወለድ አይደለም። ኢየሱስ ሲወለድ ጸጋ ማለት እኛ የዳነው ኢየሱስ ሲወለድ ሳይሆን ኢየሱስ ሞቶ ሲነሳ ነው። መጽሐፍ ስለ ኃጢአታችን ሞተ፣ ስለ ጽድቃችን ተነሳ ይላል። ስለዚህ በሞቱ ዕዳ ተከፈለ፣ በመነሳቱ ደግሞ ጸደቅን። ስለዚህ ጽድቃችንን ያረጋገጠው ደግሞ ምኑ ነው ማለት ነው? ትንሣኤውን ያረጋገጠው። ልክ እንደዚሁ የጸጋ ዘመን የጀመረው መንፈስ ቅዱስ በባለ 50 በወረደበት በሐዋርያት ሥራ ምዕራፍ 2 ጀምሮ የጸጋ ዘመን ጀምሯል። ይሄ የክላሲካል ዲስፐንሴሽን አቋምና አስተምህሮ ነው። በመግቢያ ላይ ስናገር እንደነበረው የዚህ ቻናል ዓላማ የክላሲካል ዲስፐንሴሽንን ማቀንቀን ነው። ይሄ ቻናል የሚከተለው ክላሲካል ዲስፐንሴሽንን ነው። ብዙ ዲስፐንሴሽኖች አሉ። ቢያንስ በትንሹ 5 ዲስፐንሴሽኖች አሉ። የየራሳቸው ማለት አንዳንድ ነገሮች ላይ እንትን ቢሉም ግን የየራሳቸው ቢዩ አላቸው። ስለዚህ ለምሳሌ ሚዳክት ዲስፐንሴሽን ጸጋ የጀመረው ወይ ደግሞ ቸርች አካል የጀመረው የሐዋርያት ሥራ ምዕራፍ 9 ጳውሎስ ከተጠራ በኋላ ነው ብሎ ያስተምራል። ግን እንዳመለካከት የሚከበር ቢሆንም ግን ትክክለኛ አስተሳሰብ ሊሆን አይችልም። ስለዚህ በዚህ ጸጋ አስተምህሮ ውስጥ የጸጋን ስፍራ የሚሰጠው ለጳውሎስ ነው። ነገር ግን የሐዋርያት ሥራ ምዕራፍ 15ን ስንመለከት ጴጥሮስ ለአሕዛብ ወንጌል ከሰበከ በኋላ እንዲሁም በነ ጳውሎስ አገልግለው ሲመለሱ በኢየሩሳሌም በአንጾኪያ ባለችው ቤተክርስቲያኑ በተነሳው ውዝግብ ለተሰበሰበው የሲኖዶስ ወይ ደግሞ የመጀመሪያው ጉባኤ ላይ ጴጥሮስ ተነስቶ ንግግር አድርጓል። ንግግሩ ምንድን ነው? ወንድሞች ሆይ ከእናንተ በፊት እግዚአብሔር እኔን ለአሕዛብ ጠርቶኛል አለ። ለአሕዛብ ከእናንተ ከማ ማለት ነው? ከጳውሎስም በፊት ጴጥሮስ ለአሕዛብ ወንጌል መስክሮ ነበረ።
እሱም የሐዋርያት ሥራ ምዕራፍ 10 ቆርኔሌዎስን ስንመለከተው የመጀመሪያው ወንጌል የሰማ አሕዛብ ነው። እንዲሁም የሐዋርያት ሥራ ምዕራፍ 8 በኋላ የተበተኑት እነዛ በእስጢፋኖስ ሞት ምክንያት የተበተኑት ሰዎች ለአሕዛብም ጭምር በየሀገሩ የተበተኑ ወንጌልን ሲሰብኩ እንደነበረ ቅዱሳት መጽሐፍት ይመሰክራሉ። ጳውሎስ ተነስቶ ላልተገረዙት የሚሆንን ወንጌል እስኪረከብ ድረስ በባለቤትነት ጴጥሮስ ለአይሁድም ለአሕዛብም ወንጌልን እየሰበከ አድርሷል። ምክንያቱም የመንግሥተ ሰማያትን መክፈቻ ቁልፎች እሰጥሃለሁ ተብሎ በተነገረው መሰረት፣ ስለዚህ ለአሕዛብም ለአይሁድም የመንግሥተ ሰማያትን ቁልፍ እየነገረ ቆይቷል። ስለዚህ ጳውሎስን ደግሞ ለዚህ ዓላማ ለአሕዛብ በሙላት በባለቤትነት ይዞ እንዲሄድ ደግሞ ለጳውሎስ ተሰጠው እንጂ እስከዛ ድረስ እስከ ጳውሎስ መነሳት ድረስ አሕዛብ ወንጌል አልሰሙም ነበረ ማለት መጽሐፍ ቅዱሳዊ አስተምሮ አይሆንም፣ ኤቪደንስ አይኖረውም። ነገር ግን የሐዋርያት ሥራ ምዕራፍ 2 መንፈስ ቅዱስ ከመውረዱ ጋር ተገናኝቶ እነዛ 3000 ሰዎች ወንጌል ሲሰሙ ጌታን ሲቀበሉ ወደ ጌታ ሲመጡ፣ ቀጥሎም 5000 ሰዎች እያለ 8000 የጌታ ቤተሰብ እየተጨመረ ሲል እነዚህ ሁሉ በወንጌል አምነው የመጡ ስለሆኑ ወንጌል ደግሞ ጸጋ ማለት ምን ማለት ነው? ጸጋ ማለት ሰው ያለ ስራ ይድናል ነው። ስለዚህ እነዛ 3000 ሰዎች ምን እናድርግ ሲሉ ጾሙ፣ ጸልዩ፣ እንደዚህ አድርጉ፣ አስራታ ምናምን ሲባሉ አናይም። በጌታ በኢየሱስ ክርስቶስ እመኑ ትድናላችሁ፣ ስለዚህ ንስሐ ግቡ ተባሉ። ስለዚህ ይሄ አንዱ የሚዳክት ዲስፐንሴሽን ይህንን ያምናል። ከዚህ ደግሞ በጣም የተለጠጠውና በጣም መስመር ርቆ የሚገኘው ደግሞ አልትራ ዲስፐንሴሽን ወይም ደግሞ ሃይፐር ዲስፐንሴሽን ተብሎ የሚጠራው በዚህኛው ዲስፐንሴሽን አስተምሮ ደግሞ ጸጋ የጀመረው የሐዋርያት ሥራ ምዕራፍ 28 በኋላ ጳውሎስ ከእስር ቤት ከወጣ በኋላ ነው የጸጋ ዘመን ያበቃው የሚል አስተምሮ አላቸው። ስለዚህ በዚህ ውስጥ ደግሞ በዚህ በአልትራ ዲስፐንሴሽን ወይም ደግሞ በሃይፐር ዲስፐንሴሽን ውስጥ ጥምቀትና የጌታ እራት አስፈላጊ አይደሉም። እንግዲህ ይህንንም እንዳንል ጳውሎስ ለቆሮንቶስ አማኞች ጥምቀት ተጠምቀው እንደነበረ ይነገረናል። እኔ ላጠምቅ አልተላኩም ብሎ ራሱ እስካገለለበት ጊዜ ድረስ ግን የቆሮንቶስ ቅዱሳን ጌታን ከተቀበሉ በኋላ የውሃ ጥምቀት ይወስዱ ነበረ። እንዲሁም የሐዋርያት ሥራ ምዕራፍ 19 ስንመለከት የኤፌሶን አማኞች እንደዚሁም የውሃ ጥምቀት እንደወሰዱ እናያለን። እንግዲህ ይህንን ማመዛዘን የሚጠይቅ ነው ማለት ነው። አንደኛ ቆሮንቶስ ምዕራፍ 11ንም ስንመለከት ጳውሎስ ከጌታ የተቀበልኩትን ለእናንተ ሰጥቻችኋለሁ በማለት ስለ ጌታ ራት ወይንም ስለ ቅዱስ ቁርባን ሲናገር እናያለን። ስለዚህ ወንጌሉን እንደተቀበለ የምስራቹን ቃል እንደተቀበለው ሁሉ ማለት 12ቱ ሐዋርያት ከጌታ ጋር ማዕድ ሲካፈሉ ጳውሎስ አልነበረም። ግን ጌታ ሰጥቶኛል እያለ ነው። እንግዲህ ጳውሎስ ነው ጸጋን የጀመረው ብሎ ሰው ካመነ መርጠ መውሰድ አትችልም ማለት ነው። ጳውሎስ ነው የጸጋ ምንጩ፣ ጳውሎስ ነው ጸጋን የጀመረው ከተባለ ጳውሎስ የሚያከናውናቸውን ሁሉ በጸጋ ወንጌል ውስጥ ልትቀበላቸው ይገባል። ስለዚህ በአልትራ ዲስፐንሴሽን ወይንም በሃይፐር ዲስፐንሴሽን ደግሞ የውሃ ጥምቀትና በእርግጥ በሚዳክት ዲስፐንሴሽን ውስጥም የውሃ ጥምቀት ያናል ቦታ የለውም። ነገር ግን በተለይ ደግሞ በአልትራ ወይንም በሃይፐር ዲስፐንሴሽን ውስጥ ደግሞ የውሃ ጥምቀትና የጌታ እራት ተፈጻሚነት የላቸውም፣ ተቀባይነት የላቸውም፣ የቸርች ስርዓት አይደሉም የሚል አስተምሮ አለው። ነገር ግን እንደዛ ማለት አንችልም። ምክንያቱም ጳውሎስን የተቀብየዋለው ካለ መርጠን የምንፈልገውን እየመረጠን ልንወስድ አንችልም። ስለዚህ የዚህ የዲስፐንሴሽን አስተምሮ ክላሲካል ዲስፐንሴሽን ግን አንድ ሰው ካመነ በኋላ የውሃ ጥምቀት ይወስዳል። እንዲሁም ደግሞ ቅዱስ ቁርባን ስርዓትን እያከናወነ እስከ ጌታ ቀን ድረስ ይጠብቃል። ለምን? ይሄንን ባደረጋችሁ ጊዜ ሁሉ ሞቴን ምን ትላላችኋል? ትናገራላችኋል። ስለዚህ ይሄንን ነው በጸጋ ስለዚህ የክላሲካል ዲስፐንሴሽን ወይ ደግሞ ክላሲካል ማለት ጥንታዊ ዲስፐንሴሽን ማለት ነው። ስለዚህ የመጀመሪያው የዲስፐንሴሽን አስተምሮ ዳርቢ
ይህንን ዲስፐንሴሽን ሲያስተምር በእነዚህ መልኩ ክላሲካል ዲስፐንሴሽን ማለት የጆን ዳልቪ የስፍረ ዘመን አሰፋፈር ማለት ነው። ልክ በዚህ አስተምሮ መሰረት የውሃ ጥምቀትና የጌታ እራት ተቀባይነት አላቸው። ስለዚህ እኛም በዚሁ ነው የምንቀጥለው ማለት ነው። ስለዚህ በዘመን በመጽሐፍ ቅዱስ ስፍር ስናስቀምጥ ከሐዋርያት ሥራ ምዕራፍ 2 እስከ ራዕየ ዮሐንስ ምዕራፍ 3 ድረስ ያለው ዘመን የቤተ ክርስቲያን ዘመን ነው፣ የጸጋ ዘመን ነው። ስለዚህ በዚህ ውስጥ ምክንያቱም ከራዕየ ዮሐንስ ምዕራፍ 3 በኋላ ቤተክርስቲያን የሚል ስም አናገኝም፣ ቸርች የሚል ስም አናገኝም። ለሰባቱ ቤተክርስቲያናት አብያተ ክርስቲያናት መልእክቱ ከተላለፈ በኋላ ምዕራፍ 4 እና ምዕራፍ 5 ቸርችን የምናገኛት በሰማይ ነው። ከምዕራፍ 6 ከምዕራፍ 19 ድረስ ባለው የፍርድ የሰባኛው ሱባኤ የመከራ ጊዜ እናገኛለን። ራዕይ ምዕራፍ 19 የመጨረሻዎቹ አካባቢ ጌታ ኢየሱስ በክብር ሲመጣ እናያለን። ራዕይ ምዕራፍ 20 ላይ ደግሞ የሺህ ዓመት መንግስትን ምስረታ እናያለን። ከቁጥር 11 በኋላ ደግሞ የመጨረሻው ዘመን ወይ ደግሞ የነጩ ዙፋንን ፍርድ እናያለን። ከነጩ ዙፋን ፍርድ በኋላ ደግሞ መጽሐፍ እንደሚል አዲስ ሰማይና አዲስ ምድር ይዘረጋል በተባለው መሰረት በዚህ መልኩ ኦርደሩን ጠብቆ ይሄዳል። ስለዚህ የጸጋ ዘመን የሐዋርያት ሥራ ምዕራፍ 2 ይጀምርና ራዕየ ዮሐንስ ምዕራፍ 3 ላይ ያበቃል። ይሄ ማለት የቤተክርስቲያን የጸጋ ዘመን በቤተክርስቲያን ንጥቀት ይጠናቀቃል ማለት ነው። ስለዚህ የጸጋ ዘመን ሲያበቃ ቤተክርስቲያን ትነጠቃለች። ቤተክርስቲያን ስትነጠቅ የጸጋ ዘመን ያበቃል። ቤተክርስቲያን ስትነጠቅ የጸጋ ዘመን ካበቃ በኋላ ቀጣዩ የሚሆነው ምንድን ነው ማለት ነው? ቀጣዩ የሰባው ሱባኤ ይቀጥላል። የሰባው ሱባኤ እንመጣበታለን። ግን የሰባው ሱባኤ ቀጥታ ከእስራኤል ጋር የሚገናኝ ነው። ስለዚህ የሰባው ሱባኤ ካበቃ በኋላ የሺህ ዓመት መንግስት ይቀጥላል። ከሺህ ዓመት መንግስት በኋላ የነጩ ዙፋን ፍርድ አለ። ከነጩ ዙፋን ፍርድ በኋላ አዲስ ሰማይና አዲስ ምድር ሲመሰረቱ እናያለን ማለት ነው። ጌታ የተባረከ ነው። የጸጋ ዘመን ምንም እንኳን ከኢየሱስ ክርስቶስ ትንሣኤ በኋላ የሐዋርያት ሥራ 2 ይጀምር እንጂ ከዮሐንስ ወንጌል ምዕራፍ 13 ጀምሮ ባሉት የጌታ ትምህርቶች ስናነብ አንዳንድ ፍንጮችን እናያለን። ለምሳሌ ዮሐንስ ወንጌል ምዕራፍ 8 ላይ ያቺ ሴት መታ በድንጋይ ስትወገር እንደ ሕጉ ትክክል ነው፣ ልትወገር ይገባታል፣ ልትቀጣ ይገባታል እኮ እንደ ሕጉ። ግን እፊቷ የቆመው ክርስቶስ ነው፣ ጸጋ ክርስቶስ ነው። እፊቷ የቆመው ክርስቶስ ግን እኔም አልፈርድብሽም፣ ዳግመኛ ኃጢአትን አትስሪ ሲላት ነው የምናየው። ከዚህ በፊት እንደዚህ ነበረ? እንደዚህ ማድረግ ይቻል ነበረ? ኃጢአተኛ እንደገና እድል ነበረው? የለውም። ጸጋ ግን ለኃጢአተኛ እንደገና እድል ይሰጣል። የጸጋ ጥቅም የጸጋ እድል ምንድን ነው? ኃጢአተኛ እንደገና እድል ማግኘቱ ነው። እግዚአብሔር የተባረከ ይሁን። ስለዚህ ምንም እንኳን እንደዚህ ብንልም በክርስቶስ በተለይም በዮሐንስ ወንጌል ላይ ስንመለከት በክርስቶስ ትምህርት ውስጥ ብቅ ብቅ የሚሉ በሙላት ባይሆኑም ብቅ ብቅ የሚሉ የጸጋ ሐሳቦችን እንመለከታለን ማለት ነው። እግዚአብሔር የተባረከ ይሁን። የጸጋ ዘመን የተሰጠው ለቤተ ክርስቲያን ብቻ ነው። ለቤተ ክርስቲያን ብቻ የተሰጠ ዘመን ነው። የጸጋ ዘመን የቤተ ክርስቲያን ዘመን ቀደም ያልኩት የጸጋ ዘመን የቤተ ክርስቲያን ዘመን ነው። የጸጋ ዘመን የመንፈስ ቅዱስ ዘመን ነው። ስለዚህ ለቤተ ክርስቲያን ብቻ የተሰጠ ነው። አሁን ጸጋው ከጀመረ በኋላ የሕጉ ዘመን አበቃ። ሕጉ አሁን ባለን በአዲሱ ኪዳን ውስጥ መጥቶ የጸጋ ዘመን ከመጣ በኋላ ዳኝነት መስጠት፣ ስራ መስራት፣ መመሪያ መስጠት አይችልም። አማኞችን ሕጉ መቅጣትም፣ መፍረድም፣ ብይን መስጠትም፣ ነፃ ማውጣትም፣ ፍርድ ማድረግም አይችልም። ለምን? ከጸጋ በታች እንጂ ከሕግ በታች አይደላችሁም ተብለናል። ስለዚህ አንድ ሰው በክርስቶስ ሲያምን ዳግመኛ ተወልዶ ሲድን ከምን በታች ነው? ከጸጋ በታች ነው፣ ከሕግ በታች አይደለም። ስለዚህ ከጸጋ በታች ነው ማለት ምንድነው ማለት ነው? የሚፈረድበት፣ የሚወሰንበት፣ የሚደረግበት ሁሉ በጸጋው መሰረት ነው እንጂ ሕጉ እንዲህ ስላላደረግክ እንዲህ ትሆናለህ፣ ይህንን ስላልሰራ እንዲህ ታደርጋለህ፣
ይህን ስላልፈጸምክ ይህን ልታደርግ ይገባሃል፣ ይህን ባለማድረግ ደግሞ እንደዚህ ትደረጋለህ፣ ትቀጣለህ፣ ትወገራለህ የሚልን ትምህርትና መመሪያ መስጠት አይችልም። ለምን? አሁን በዚህ በጸጋ ዘመን እግዚአብሔር ዳኝነት የሚሰጠው በልጁ እንጂ በሕጉ አይደለም። ኪዳን ቀይረዋል ወዳጆቼ። እግዚአብሔር በሕጉ ሲታይ አስፈሪ ነው። እግዚአብሔር በሕጉ ሲታይ ይገላል። እግዚአብሔር በሕጉ ሲታይ እጅግ አስፈሪና ዘግናኝ ነው። እግዚአብሔር በልጁ ሲታይ ግን ፍቅር ነው። እግዚአብሔር በክርስቶስ ሲታይ ግን መልካም ነው። እግዚአብሔር በክርስቶስ እንመለከተው ግን ደግ ነው። ስለዚህ የሰዎች ግንዛቤ የሚዛባው፣ የሰዎች አመለካከት መስመር የሚለቀው ከምን የተነሳ ነው ካልን የሰዎች ግንዛቤ መስመር የሚስተው ዛሬም እግዚአብሔርን በሙሴ መነጽር ማየት፣ ዛሬም እግዚአብሔርን በብሉይ ኪዳን ትምህርት መመልከት የተሳሳተ ትምህርት እንድንወልድ ብቻ ሳይሆን እግዚአብሔርን በተሳሳተ መንገድ እንድንረዳና እንድናስተውል ያደርገናል። ያ እንዳይሆን እግዚአብሔር የሚታየው፣ እግዚአብሔር የሚጠናው፣ እግዚአብሔር የሚመረመረው፣ እግዚአብሔር የሚታወቀው በክርስቶስ ነው። እግዚአብሔር ማለት እኮ ሙሴ የሰበከው አይደለም። እግዚአብሔር ኢሳያስ ያወራልን አይደለም። እግዚአብሔር ኤርሚያስ የነገረን አይደለም። እግዚአብሔር ነቢያቶቹ ያወሩን አይደለም። እግዚአብሔር ማለት ክርስቶስ የተገለጠው ነው፣ በክርስቶስ የተገለጠው ነው። ስለዚህ ትክክለኛው የእግዚአብሔር መልክ የተገለጠው በክርስቶስ ነው። ትክክለኛው የእግዚአብሔር ባህሪ የተገለጠው በክርስቶስ ነው። ኢየሱስ ያድናል። ስለዚህ እግዚአብሔር በክርስቶስ ተገልጧል። እግዚአብሔር በክርስቶስ ታይቷል። በክርስቶስ የተገለጠውን ጌታ ማየት፣ በዛ ውስጥ መኖር፣ በጸጋ ኪዳን ውስጥ መንፈላሰስ ነው። እግዚአብሔር የተባረከ ይሁን። ስለዚህ ይህንን እንድንመለከትና እንድንረዳ ያስፈልጋል። ስለዚህ የጸጋ ዘመን የቤተ ክርስቲያን ዘመን ብቻ ነው። የጸጋ ዘመን የቤተ ክርስቲያን ዘመን ነው። የጸጋ ዘመን የሚተዳደረው በእምነት ነው። የጸጋ ዘመን የኪዳን ምልክት፣ የጸጋ ዘመን መመሪያ፣ የጸጋ ዘመን ሕግ ምንድን ነው? እምነት ነው። ብታምን ይሆንልሃል ነው። ስለዚህ እግዚአብሔር በክርስቶስ በኩል ሰርቶ የሰራውን የመዳን ስራ፣ የዘላለም ሕይወት ማግኛ መንገድ፣ ያንን በእምነት መቀበል ነው ጸጋ። ኢየሱስ የከፈለውን ዋጋ መቀበል ነው ጸጋ። ኢየሱስ የሰጠንን ሕይወት አሚን ማለት ነው ጸጋ። እግዚአብሔር የተባረከ ይሁን። ስለዚህ ጸጋ ማለት እግዚአብሔር በክርስቶስ የተገለጠውን መቀበል ነው። ለዚህ ደግሞ መተዳደሪያ ሆኖ የቀረበው ምንድነው? እምነት ነው። ይህንን በብዙ የመጽሐፍ ቅዱስ ክፍላችን እናያለን። ሮሜ ምዕራፍ 1 ቁጥር 16 እንዲሁም ምዕራፍ 3 ቁጥር 22 እስከ 28 ያለውን ስናነብ፣ ምዕራፍ 4 ቁጥር 16 ስናነብ፣ ምዕራፍ 5 ከቁጥር 15 እስከ 16 ስናነብ፣ ገላትያ 2 16 ስናነብ፣ ኤፌሶን ምዕራፍ 2 ከቁጥር 4 እስከ 8 ያለውን ስናነብ፣ እንዲሁም ቲቶ ምዕራፍ 2 ቁጥር 11 እስከ 13 ያለውን ስናነብ፣ እንዲሁም ደግሞ እዛው ቲቶ ምዕራፍ 3 ከቁጥር 4 እስከ 7 ያሉትን እነዚህ ቁጥሮችን ስንመለከት የአዲሱ ኪዳን መለኪያ፣ የአዲሱ ኪዳን መመሪያ፣ የጸጋ ዘመን መተዳደሪያ እምነት ብቻ ነው። ያለ እምነት መዳን፣ ያለ እምነት መጽደቅ፣ ያለ እምነት መባረክ፣ ያለ እምነት ዘላለም ሕይወት ማግኘት አይቻልም በዚህ ሕይወት ውስጥ። ስለዚህ የጸጋው ዘመን መመሪያ፣ የጸጋው ዘመን መተዳደሪያ እምነት ነው። እምነት ነው። ቃሉ በአፍህም በልብህም ሆኖ ቀርቦልሃል ተብለናል አይደለም? ይህ የምንናገረው የእምነት ቃል ነው። በቃ ምን ማለት ነው? በማመን ብቻ የምንናገረው ነው። በማመን ብቻ የምንወስደው ነው። ቃሉ በልባችንና ባፋችን ሆኖ የቅርባችን ሆኖ መጥቷል። እንደ ብሉይ ኪዳኑ እዛ ተደርጎ በስራ የሚመጣ ሳይሆን በማመን ብቻ፣ አሜን በማለት ብቻ፣ የመስቀሉን ስራ አሜን በማለት ብቻ የሚገኝ ህይወት ነው። ምን? የጸጋ ዘመን። እግዚአብሔር የተባረከው። ስለዚህ ይሄንን ዘመን ማሽተት፣ ይሄንን ዘመን ማጠንጠን፣ ይሄንን ዘመን መቀበል የጸጋ ዘመን ስርዓት ነው። እግዚአብሔር ይባረክ። ወደፊት በሰፊው እናየዋለን የጸጋን አስተምሮ። እግዚአብሔር ይባረክ። በሰፊው ስለ ጸጋ ስለምናገር ግን ይህንን የዲስፐንሴሽን አይነቶቹን
ወይ ደግሞ የስፍረ ዘመን አይነቶቹን እነሱን ለማጠናቀቅ እንዲመቸን እዛ በሰፊው ለመረዳት እንድንችል እነዚህን ሐሳቦች ወደ መቋጨት እንመጣለን። እዚህ ስድስተኛው የዲስፐንሴሽን አይነት ወይንም የስፍረ ዘመን አይነት የጸጋ ዘመን ነው። የጸጋ ዘመን እስካሁን ያነሳናቸውን ሐሳቦች የሚያጠቃልልም የጸጋ ዘመን ሁሉ ነገር የሆነው በጸጋ ነው። ምን የተመረጠ ነው? በጸጋ ነው። ኤፌሶን ምዕራፍ 1 ቁጥር 4 እስከ 15 የተመረጠ ነው በጸጋ ነው እና የሆነ ስራ ሰርተን አይደለም እግዚአብሔር የተቀበለን። እግዚአብሔር ለመዳን የመረጠን ገና ከጥንት ጀምሮ እግዚአብሔር በክርስቶስ መርጦናል። እዚህ የተመረጠ ነው በጸጋ ነው። የተጠራ ነው በጸጋ ነው። ይሄ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ስናነብ እንረዳለን። የዳን ነው በጸጋ ነው። ቲቶ ምዕራፍ 2 ቁጥር 11 ላይ እንደተመዘገበልን የዳን ነው በጸጋ ነው። የምንኖረውን በጸጋ ነው። እዚሁ ቲቶ ምዕራፍ 2 ቁጥር 12 እስከ 13 ያለውን ደግሞ ጸጋ የሚያድነን ብቻ ሳይሆን ከዳንን በኋላ ላለው ሕይወታችንም ጸጋ መሰረትና መኖሪያ መሆኑን እንረዳለን። እግዚአብሔር የተባረከ ይሁን። ሌላኛው የምናገለግለው በጸጋ ነው። የሆነውን ሁሉ የሆነው በጸጋ ነው። ወዳጆች ይሄ ዘመን የጸጋ ዘመን ነው። ለጸጋው ራስን አሳልፎ መስጠት እጅግ ማረፊያና መደላደሊያ ነው። እግዚአብሔር የተባረከ ይሁን። ስለዚህ ስድስተኛው የስፍረ ዘመን አይነት የጸጋ ዘመን ነው። ሰባተኛውና የመጨረሻው የስፍረ ዘመን አይነት ደግሞ የሺህ ዓመት መንግስት ነው። እንግዲህ የጸጋ ዘመን ሲያበቃ ቤተክርስቲያን ትነጠቃለች። በቤተክርስቲያን ንጥቀትና በሺህ ዓመት መንግስት መካከል ሰባኛው ሱባኤ አለ። ሰባኛው ሱባኤ ምንድን ነው የሚለውን ወደፊት በአንድ ቪዲዮ ሰርቼ እመጣለሁ። ግን የጸጋ ዘመን ሲያልቅ ታላቁ መከራ፣ ያ የእስራኤል የመከራ ዘመን፣ ታላቁ የመከራ ዘመን ይገባል። ከቤተክርስቲያን ንጥቀት በኋላ የመከራው ዘመን ይመጣል። ስለዚህ የመከራው ዘመን ዕድሜው 7 ዓመት ነው። ስለዚህ ከ7ቱ ዓመት የመከራ ዘመን መጠናቀቅ በኋላ ቀጣዩ ምን ይሆናል ማለት ነው? የሺህ ዓመት መንግስት ይመጣል። የሺህ ዓመት መንግስትን ስንመለከት ራዕይ ዮሐንስ ምዕራፍ 20 ላይ ያለውን ቃል መሰረት አድርገን ነው እንግዲህ የሚሆነው እስከ ቁጥር 6 ድረስ ባሉት ስለ ሺህ ዓመት መንግስት ፍንጭ ይሰጠናል። የሺህ ዓመት መንግስት ዲስፐንሴሽን ኦፍ ሚኒሊየም ወይንም ዲስፐንሴሽን ኦፍ ዘ ኪንግደም የመንግስቱ ዘመን ወይንም የመንግስቱ ስፍረ ዘመን ወይ የሚኒሊየሙ ስፍረ ዘመን ያን ዘመን ከቤተ ክርስቲያን ንጥቀት በኋላ የሚቀጥለውን የመከራው ዘመን ተከትሎ በመከራው ዘመን ማጠቃለያ ክርስቶስ ይመጣል። የክርስቶስ ሲመጣ ደግሞ በሺህ ዓመት መንግስት ሊመሰረት ነው። ስለዚህ የሺህ ዓመት መንግስቱ ከተመሰረተ በኋላ በዚህ በሺህ ዓመት መንግስት ውስጥ ሰይጣን ለ1000 ዓመት ይታሰራል ይለናል እግዚአብሔርን ቃል ስናነብ። ዕድሜው 1000 ዓመት ነው። የጸጋ ዘመን ማን ነው? የህጉ ዘመን ይቅርታ፣ የመንግስቱ ዘመን ወይም የሺህ ዓመት መንግስት ዕድሜው 1000 ዓመት ነው። ስለዚህ በ1000 ዓመት ውስጥ ክርስቶስ በዳዊት ዙፋን ላይ የሚነግስበት ነው። ትዝ ይላችኋል። ገብርኤል ወደ ማርያም ያመጣ ጊዜ ከአንቺ የሚወለደው ቅዱስ እግዚአብሔር ልጅ ይባላል፣ እሱም እግዚአብሔር አምላክ የዳዊት አባቱን ዙፋን ይሰጠዋል፣ እሱም በያዕቆብ ቤት ላይ ለዘላለም ምን ይላል አለ? ይነግሳል። ስለዚህ የዳዊት ንግስና ዛሬም በእስራኤል የሚናፈቀው የዳዊት ንግስና ዛሬ በአሕዛብ እጅ ነው ያለው። ዛሬ በሙስሊሞች እጅ ጭምር የገባ ነው የዳዊት መንግስት። ስለዚህ ክርስቶስ መጥቶ በዳዊት መንግስት ላይ ይነግሳል። በዳዊት ዙፋን ላይ ኢየሱስ ለ1000 ዓመት ሊትራሊ ነው፣ ምሳሌያዊ ትምህርት አይደለም። በቀጥታ ኢየሱስ ለ1000 ዓመት በዳዊት መንግስት ላይ በዳዊት ዙፋን ላይ ይቀመጣል። ስለዚህ በዚህ ውስጥ ባለው በተከተለ ሰይጣን ለ1000 ዓመት ይታሰራል። ሰይጣን የለም፣ ሰይጣንን ወስዶ ይቆልፍበታል እንደ ውሻ። ስለዚህ ሰይጣን የለም፣ የሚረብሽ የለም። ስለዚህ የሺህ ዓመት መንግስት የሰላም መንግስት ነው የተባለው ለዛ ነው። የሺህ ዓመት መንግስት የሰላም መንግስት ነው። ይህንን ኢሳይያስ ምዕራፍ 11 ቁጥር 3 እስከ 5 ባለው
የጽድቅ መንግስት ነው። የሰላም መንግስት ነው። ሰይጣን የማይረብሽበት መንግስት ነው። የሺህ ዓመት መንግስት ማለት ነው። እግዚአብሔር የተባረከ ይሁን። ስለዚህ የሺህ ዓመት መንግስት ከተጠናቀቀ በኋላ ደግሞ ከራእይ ምዕራፍ 20 ቁጥር 11 ጀምሮ እንደምናነበው ጌታችን ኢየሱስ ክርስቶስ የሺህ ዓመት መንግስቱን መጠናቀቅ ተከትሎ የነጩ ዙፋን ፍርድ፣ ይሄ የነጩ ዙፋን ፍርድ ደግሞ ክርስቶስን ባልተቀበሉት ላይ ኢየሱስን ባልተቀበሉት ላይ ከጥንት ጀምሮ እስከዛ ዘመን ድረስ ባሉት ኢየሱስን ባላመኑት ሙታን ላይ የሚደረግ የመጨረሻው ፍርድ ነው። የመጨረሻው ፍርድ ነው። ስለዚህ በዚህ ዘመን ውስጥ የሺህ ዓመት መንግስት ተጠናቆ ነጭ ዙፋን ፍርድ ከተከናወነ በኋላ አዲስ ሰማይና አዲስ ምድር ትዘረጋለች ይላል። ይሄንንም ሊተራሊ ነው የምንወስደው፣ ቃል በቃል ነው የምንተረጉመው። ስለዚህ አሮጌ ሰማይና አሮጌው ምድር ያልፋል፣ እንደ ተስፋ ቃሉ አዲስ ሰማይ አዲስ ምድር እንጠብቃለን። ጽድቅ የሚኖርባት ሁሉ ነገር አዲስ የሚሆንባት ራዕይ ዮሐንስ ምዕራፍ 21 ቁጥር 1 እስከ 7 ያለውን ስናነብ ደግሞ ሁሉን አዲስ አደርጋለሁ ብሎ ቃል በገባው መሰረት አዲስ ሰማይና አዲስ ምድር ይዘረጋል። አዳዲስ ሰዎች እዛ ውስጥ አሉ። እኔና እናንተ ዛሬ ኢየሱስን አምነን በክርስቶስ አዲስ ፍጥረት የሆንን ሁሉ እዛ ነው የምንከማቸው። ዛሬ ወደ ጌታ የመጣነው ነገ በአዲሲቱ ሰማይና በአዲሲቱ ምድር እንደ ተስፋ ቃሉ ለመንገስ ለመኖር ከክርስቶስ ጋር ህልፈትና የዕድሜ ገደብ በሌለበት ዘመን ውስጥ ከጌታ ጋር ለመኖር ነው ዛሬ እየተዘጋጀን ያለ ነው። እግዚአብሔር የተባረከ ይሁን። እያንዳንዶቹን በተለይ የሺህ ዓመት መንግስትን እንዲሁ መጨረሻው ዘመንና የጸጋን ዘመን ተመልሰን እናያቸዋለን። አጠቃላይ ግን የዲስፐንሴሽን ማለት ዲስፐንሴሽን የሚይዛቸው ወይ ደግሞ የስፍረ ዘመን አስተምህሮ እስካሁን ያየናቸው ሰባቱ የስፍረ ዘመን አይነቶች፣ የመጀመሪያው የስፍረ ዘመን የህሊና የንጽህና ስፍረ ዘመን አዳም ከፍጥረቱ እስከ ውድቀቱ ብለን ያየ ነው። እንዲሁም ደግሞ የህሊና ዘመን ከአዳም ውድቀት አንስቶ እስከ ጥፋት ውሃ ድረስ ያለው፣ እንዲሁም የሰው መንግስት የሰው አገዛዝ ዘመን ወይም የሰው መንግስት ዘመን ከጥፋት ውሃ በኋላ ከኖህ ጀምሮ እስከ አብርሃም መጠራት ድረስ ያለው እሱ ሶስተኛው የስፍረ ዘመን አይነት ያየነው ነው። አራተኛው ደግሞ ከአብርሃም መጠራት ጋር ተገናኝቶ ከአብርሃም ጀምሮ እስከ ህጉ መሰጠት እስከ ዘጸአት 19 ድረስ ህጉ መሰጠት ድረስ የነበረው ዘመን ያ የተስፋ ዘመን አራተኛውን የስፍረ ዘመን አየን። እንዲሁ ደግሞ የህጉ ዘመን ዘጸአት 19 ህጉ ከመጣ ከተሰጠ በኋላ ያለውን አንስቶ ኢየሱስ ክርስቶስ ራሱን ተፈጸመ ብሎ እስከሰጠበት ጊዜ ድረስ ያለው ዘመን ወይ ደግሞ የሐዋርያት ሥራ ምዕራፍ 1 ድረስ ያለው ዘመን የህግ ዘመን ብለን አይተናል። አምስተኛው። ስለዚህ ስድስተኛው አሁን ያለንበት ከሐዋርያት ሥራ ምዕራፍ 2 እስከ ራዕይ ዮሐንስ ምዕራፍ 3 ድረስ ባለው ዘመን ውስጥ ያለው እሱ የጸጋ ዘመን ነው። ሰባተኛው ደግሞ ከቤተ ክርስቲያን ንጥቀት በኋላ የሰባው ሱባኤ ይቀጥላል። ከሰባው ሱባኤ በኋላ የሚመጣው ራዕይ ዮሐንስ ምዕራፍ 20 ላይ የሚጀምረው የክርስቶስ የሺህ ዓመት መንግስት፣ ይሄ ሰባተኛው የስፍረ ዘመን አይነት ነው። መጽሐፍ ቅዱሳችንን በዚህ መልኩ ብናጠና፣ በዚህ መልኩ ከፋፍለን ብንረዳ ከብዙ ጥያቄ እንተርፋለን፣ ከብዙ ግርታ፣ ከብዙ ውዥንብር እናመልጣለን። የጌታ ጸጋና ሰላም ይብዛላችሁ። ስለዚህ በቀጣይ ደግሞ የዲስፐንሴሽን አስተምሮች ምን ምን ናቸው የሚሉትን ከዚህ ቀጥዬ ይዤላችሁ እመጣለሁ። በጌታ ጸጋና ሰላም ለሁላችሁ ይሁን። ከተባረካችሁበት ከጠቀማችሁ፣ ጌታ በዚህ እንድታተርፉ ካደረጋችሁ ቻናሉን ሰብስክራይብ አድርጉ። የጌታ ጸጋና ሰላም ለሁላችሁ ይሁን። ተባርካችኋል። ጸጋ ይብዛላችሁ።